ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የሆርሙዝ ስርጥ በድጋሚ ተዘጋ። የፋርሲ ዜና አገልግሎት ዛሬ ከሰዓታት ባወጣው መግለጫ መሰረት ኢራን የሆርሙዝ ባህር መተላለፊያ ስርጥን ዳግም ዘግታለች። ኢራን ስርጡን ለመዝጋት የወሰነችው እስራኤል በሊባኖስ ላይ የፈጸመችው ድብደባን ተከትሎ መሆኑን ተመላክቷል። ይህ እርምጃ የተወሰደው እስራኤል የደረሰው የተኩስ አቁም ስምምነት በመጣስ ጥቃቱን ሰንዝራለች የሚል ምክንያት እንደሆነ ተገልጿል። ሆርሙዝ ስርጥ በመክፈት ዓለም አቀፍ ማህበረሰብ ተስፋ ሰጥቶ የነበረ ቢሆንም አሁን ግን አካባቢ ያለው ውጥረት ዳግም ማገርሸቱን ዜናው አመላክቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። በተባበሩት አረብ ኤምሬትና በኩዌት ላይ ጥቃት ተሰነዘረ። በአሜሪካና በኢራን መካከል የተኩስ አቁም ስምምነት ቢኖርም የተባበሩት አረብ ኤምሬትና ኩዌት ላይ ጥቃት መፈጸሙ ተሰምቷል። ጥቃቱ የተሰነዘረው በዓለም አቀፍ የንግድ መስመር በሆነው ሆርሙዝ ወሽመጥ አካባቢ ባለው የደህንነት ስጋት ምክንያት መሆኑ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ሁኔታውን እየተከታተሉ ሲሆን ክትትሉ በቀጠናው አዲስ ጂኦፖለቲካ ውጥረትና በነዳጅ ገበያ ላይ ስጋት ደቅኗል። በዚህም ጉዳይ ዜና ጥንቅራችን አካተናል። በኢራንና አሜሪካ መካከል ያለው የሁለት ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት ወይም WTI የነዳጅ ዋጋ በ18% ቀንሶ ወደ $92.6 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል 16% ቀንሶ $103.4 ሆኗል። ቀጣይ ሆርሙዝ ስርጥ ሁሉም መርከቦች ተከፍቶ ነጻ ዝውውር ሲደረግ ነዳጅ ዋጋ ከዚህ ሊቀንስ እንደሚችል ከወዲሁ እየተገመተ ነው። በዜና ጥንቅራችን አካተናል። ምን አይነት የህዝብ ጽናት ነው? በየትኛውም ዓለም ላይ ያለ ህዝብ አይደለም ለጥቃት ታርጌት የተደረገ ልዩ ቦታንና ገና ሀገራቸው ጦርነት ሊቀሰቀስ እንደሆነ ሲሰሙ ለቀው የሚኮበልሉበት ዘመን ጀግኖች ፋርሶች ኢራናውያን ግን ዓለም ያስገረመ ጉዳይ እየፈጸሙ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው በኩል በኢራን ወታደራዊ መሳሪያ የምታቀርብ ማንኛውም ሀገር ለአሜሪካ የምትሸጠው ማንኛውም ዕቃ ላይ 50% ቀረጥ ወይም ታሪፍ አፋጣኝ ይጣልባታል ብለዋል። ምንም አይነት ልዩነት ሁኔታ ነፃ መሆን አይኖርም ሲሉ ተናግረዋል። በዚህም ጉዳይ የዜና ትንታኔያችን አካተናል። ኢራን ተኩስ አቁም ይፈርሳል ስትል እየገለጸች ነው። ኢራን ይህን ያለችው እስራኤል በሊባኖስ ያደረገች ያለችውን ጥቃት ካላቆመ የተኩስ አቁም ስምምነቱ ይፈርሳል ብላለች። ኢራን በሊባኖስ መጠነ ሰፊ ጥቃት ዛሬ ፈጽማለች። እስራኤል በ10 ደቂቃ ውስጥ ከ100 በላይ ጥቃቱ ይፈጽማለች። ከዚህ በፊት ኢላማ ያልነበረ ቦታዎች በሊባኖስ ጥቃት ደርሶባቸዋል። የተኩስ አቁም በኋላ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በቀላሉ ሊፈርስ የሚችል ስምምነት ሲሉ መደመጣቸው ሌላ የተኩስ አቁም መጽናት ስጋት ሆኗል። በዚህም ጉዳይ የዜና ጥንቅራችን አካተናል። የኢራን ብሔራዊ ደህንነት ምክር ቤት አሜሪካ የቴህራን ባለ 10 ነጥብ የሰላም እቅድ እንድትቀበል ማስገደዱን በመጥቀስ ድል ማድረጓን በይፋ አስታወቀ። በዚህም ኢራን የሆርሙዝ ስርጥ የበላይነት እንደምትቆጣጠር ከወዲሁ እየተገለጸ ነው። የዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት ትራምፕ ምንም ጥያቄ የለው አሜሪካ አሸንፋለች ሲሉ ተናገሩ። ዶናልድ ትራምፕ የአሜሪካ ከኢራን ጋር በ2 ሳምንታት የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷን ምንም ጥርጥር የለውም ሲሉ ተናግረዋል። ይፋ ከተደረገ ስምምነቱ በኋላ በአጃንስ ፍራንስ ፕሬስ በሰጡ ቃለ ምልልስ የኢራን የበለጸገ ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግለታል ሲሉ ተደምጠዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ጦርነቱ በሰከንድ ልዩነት ቆመ። አሜሪካ ኢራን ለ2 ሳምንት ተኩስ አቆሙ። የሆርሙዝ ወሽመጥ ተከፈተ። የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናል በቀን 15 ያልበለጡ መርከቦች በሆርሙዝ በኩል እንዳልፉ ትፈቅዳለች ሲሉ አንድ የኢራን ከፍተኛ ባለስልጣን ገልጸዋል። ዩኤስ የኢራን ንብረቶች በ2 ሳምንት ውስጥ መልቀቅ አለባትም ብለዋል። ኢራን በዓለም ላይ ለማመን የሚከብድ ስራ ሰሩ። ኢራናውያን ዓለምን ያስገረመ ጉዳይ እየፈጸሙ ነው። ሰው ከጦርነት ቀጠና ሸሽቶ ይደበቃል እንጂ እንዴት ኢላማ ውስጥ በገባ ቦታ ላይ ራሱን ያስቀምጣል? በኢራንና በአሜሪካ መካከል ያለው ውጥረት በከረረበት በዚህ ወቅት የኢራን መንግስት ባስተላለፈው ጥሪ መሰረት በሚሊዮን የሚቆጠሩ ዜጎች በኃይል ማመንጫና በድልድዮች ዙሪያ የሰው ሰንሰለት መፍጠራቸውን ጀመሩ። በተለይ የአህዋዝ ነጭ ድልድይ ላይ የታየው ህዝብ ስብስብ ሊሰነዘር የሚችል ጥቃት ለመመከት የታለመ ይሆናል። ድርጊቱ በሲቪል ተቋማት ላይ የሚፈጸም ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ የመጨረሻው አማራጭ ተብሏል። ይህ ያልተለመደ እንቅስቃሴ በቀጠናው ፍጥጫ እጅግ አሳሳቢ ደረጃ ላይ መድረሱ አመላካች ሆኗል።
የፋርስ ዜና አገልግሎት ከሰዓት ባወጣው መረጃ መሰረት ኢራን የሆርሙዝ ባህር መተላለፊያ ስርጥ ዳግም ዘግታለች። ኢራን ስርጡን ለመዝጋት የወሰነችው እስራኤል በሊባኖስ ላይ በፈጸመችው ድብደባ ተከትሎ መሆኑን ተመላክተዋል። ይህ እርምጃ የተወሰደው እስራኤል የተደረሰውን የተኩስ አቁም ስምምነት በመጣስ ጥቃት ሰንዝራለች በሚል ምክንያት እንደሆነ ተገልጸዋል። የሆርሙዝ ስርጥ መክፈት ዓለም አቀፋዊ ማህበረሰብ ተስፋ ሰጥቶ የነበረ ቢሆንም አሁን ግን አካባቢ ያለው ውጥረት ዳግም ማገርሸቱን ዜና ያመላክታል። እና የኤሚሬትስ ውጊያ ገጠሙ። በአሜሪካና በኢራን መካከል የሁለት ሳምንት የተኩስ አቁም ስምምነት ቢደረግ ግጭቱ አዲስ መልክ ይዟል። የተባበሩት አረብ ኤሚሬትና ኩዌት ጥቃት መሰንዘሩን ተከትለው በኢራን ላቬን ደሴት የሚገኘው የነዳጅ ማጣሪያ ላይ ከፍተኛ ፍንዳታ ያደረሰ ጥቃት ተፈጽሟል። ይህ በኢራን የነዳጅ መሰረተ ልማት የተሰነዘረው ጥቃት የተባበሩት አረብ ኤሚሬት የተፈጸመ መሆኑን ተዘገበ ሲሆን ክስተቱም በሆርሙዝ ወሽመጥ ያለ የጸጥታ ስጋት ይበልጥ አባብሶታል። ፕሬዚዳንት ዶናልድ ትራምፕ ሁኔታውን እየተከታተሉ ሲሆን ይህ አዲስ ውጥረት ዓለም አቀፋዊ ነዳጅ ገበያ ላይ ከፍተኛ ጫና ሊፈጥር እንደሚችል ተሰግቷል። የኢራን ብሔራዊ ደህንነት ምክር ቤት አሜሪካ የቴህራን ባለ 10 ነጥብ የሰላም እቅድ እንድትቀበል ማስገደዱን በመጥቀስ ድል ማድረጉን በይፋ አስታውቋል። በዚህም መሰረት ኢራን የሆርሙዝ ስርጥ የበላይነት እንድትቆጣጠር፣ ዩራኒየም ማበልጸግ ስራዋ እንድትቀጥል፣ ማዕቀቦች እንዲነሱ፣ አሜሪካ ጦሩ ከቀጠናው እንዲወጣ ስምን ላይ መረሳቸው ተገልጿል። ነገር ግን ስምነቱን በኢራን በኩል የተገለጸው ሙሉ በሙሉ እንደማያካትት ለማወቅ ተችሏል። በሌላ በኩል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት ባወጣው መግለጫ እስራኤል የዚህ ስምነት አካል መሆኗን አረጋግጠው ፕሬዚዳንት ትራምፕ ለሁለት ሳምንታት ለማዘግየት መወሰናቸውን ያደነቁ መግለጫ ሆርሙዝ ስርጥ ለመክፈት መስማማቷ እንደሚደግፉ አስታውቀዋል። እስራኤል አከላም ኢራን በአሜሪካ እስራኤል በገልፍ ሀገር የምትወስደው እርምጃ ማቆም ተገቢ ነው በማለት የቀጠናው መረጋጋት አስፈላጊነት ጠቁመዋል። በመሆኑም ኢራን ጦርነቱን ሙሉ ለሙሉ ለማቆም ምሽት ላይ ለአሜሪካ ድርድር ነጥቦ ያስገብታለች። ኢራን ላይ ጥቃት ላለመሰንዘር ኢራን ሆርሙዝ ስርጥ ቁጥጥር ስር እንዲቀጥል ለማድረግና ኢራን ዩራኒየም ማበልጸግን ለመቀጠል የምታደርገውና ለኢራን ካሳ ለመክፈልና ሁሉም የጸጥታ ምክር ቤት ውሳኔ በማቋረጥ ሁሉም ኢራን ላይ የተጣሉ ቀዳሚና የሁለተኛ ደረጃ ማዕቀቦች ለማንሳት የአሜሪካ ተዋጊ ኃይሎች በቀጠናው ለማስወጣት እንዲሁም በሊባኖስ ውስጥ ሂዝቦላ ጋር የሚደረግ ጨምሮ ሌሎች ግንባሮች ላይ ጦርነት ለማቆም ዶናልድ ትራምፕ የኢራን ድርድር ነጥቦች እንደ ደረጃው ይፋ ያደርጋሉ ተብሎ ይጠበቃል። አሜሪካና ኢራን የሆርሙዝ ወሽመጥ ለመክፈት ከተስማሙ በኋላ ነዳጅ ቀነሰ። አሜሪካ ኢራን የሆርሙዝ ወሽመጥ እንዲከፍት የሚያደርግ 2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትለው ዓለም አቀፋዊ የነዳጅ ከፍተኛ ቅናሽ አሳየ። ዓለም አቀፋዊ የነዳጅ ዋጋ ለመለካት ጥቅም ላይ የሚውለው ብሬንት ድፍድፍ ነዳጅ 1 በርሜል 13 በመቶ ገደማ ቀንሶ $94.8 ገብቷል። አሜሪካ የሚሸጠው ነዳጅ ደግሞ 15 በመቶ ቅናሽ በማሳየቱ $96.7 ደርሷል። አሁን ግን ቢሆንም የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥ የነበረው በበርሜል $70 ገደማ የጨመረ ሆኖ ቀጥሏል። በአሜሪካ ኢራን ጥቃት ተከፈተባት። ኢራን ሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ጥቃት እንደምትፈጽም ከዛተይ በኋላ መካከለኛው ምስራቅ የነዳጅና ጋዝ አቅርቦቶች የተስተጓጎለ ሲሆን ኢነርጂ ዋጋን በከፍተኛ ሁኔታ ጨምረዋል። የአሜሪካው ፕሬዝዳንት ትራምፕ ምንም ጥያቄ ያለው አሜሪካ አሸንፋለች ሲሉ ተናገሩ። ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር 2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉ ተናግረዋል። ይፋ ከተደረገው ስምምነት በኋላ ዛንስ ፍራስ የሰጡት ቃለ ምልልስ በፍጹም እንክብካቤ ይደረግለታል ዩራኒየም ሲሉ ተናግረዋል። ትራምፕ ዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡም እልባት አልነበረውም ብለዋል። ስምምነቱ ከተቋረጠ ኢራን የሲቪል ኃይል ማመንጫና ድልድሎች ለማጥፋት ወደ መጀመሪያ ዛቻ ይመለሱ እንደሆነ የተጠየቁት ትራምፕ የምናየው ነው ብለዋል። ዋይት ሀውስ ፕሬስ ሴክሬታሪ ካሮል ሌቪንት የተኩስ አቁም ስምምነቱ ከአሜሪካ እንደ ድል ይወሰዳል በማለት አሞካሽተው ትራምፕ አሜሪካ ጦር ተፈጸመ ብለዋል። የመጀመሪያው አንስቶ ትራምፕ ጦርነቱን ከ4 እስከ 6 ሳምንት የሚቆይ ገምተው የነበረ ቢሆን 38 ቀን ውስጥ ዩናይትድ ስቴትስ ዋሽንግተን ዋና ወታደራዊ ኢላማ አሳክታለች ሲሉ ገልጸዋል። ህይወቴን ለሀገር የሰጣለው የኢራኑ ፕሬዝዳንት መሱድ ፔጂካን መግለጫ። መካከለኛው ምስራቅ የቀጠለ የአሜሪካ እስራኤል ጥቃት ተከትሎ ኢራን ፕሬዝዳንት መሱድ ፔጂካን ለሀገራቸው መስዋዕት ለመሆን ቃል ከገባ 14 ሚሊዮን ኢራናውያን ጋር ተቀላቅለዋል። ፕሬዝዳንቱ ዛሬ ባስተላለፉ መልእክት እኔም 14 ሚሊዮን ኩሩ ኢራናውያን ህይወቴን ለሀገሬ ለመስጠት ዝግጁ ነኝ፣ ሁሌም ለኢራን እኖራለሁ ሲሉ ገልጸዋል። ይህ የህዝብ ንቅናቄ ዓለም አቀፍ መገናኛ ብዙሃን ትኩረት የሳበ ሲሆን ኢራን ምክትል ቤት አባላት ንቅናቄው ህዝቡና መንግስት ሀገር ወዳድ ድንበር ያላቸውን ዝግጁነት በተግባር ያሳየ መሆኑ ተገልጿል። በተለይ በገጠርና ድንበር አካባቢ የሚኖሩ ነዋሪዎች ጠላት ለመመከት ያደረጉት ያለው ተጋድሎ ከፍተኛ አድናቆት አትርፏል ተብሏል። ባለፈው ወር አጋማሽ የአሊ ካሚኒ መገደል ተከትሎ የተቀሰቀሰው ጦርነት ኢራን በአሜሪካና በእስራኤል የአጸፋ እርምጃ እንድትወስድ አድርጓታል። አሁን የተጀመረው ቁጥር በየሰዓቱ እየጨመረ የሚገኘው የራስን ህይወት ለሀገር አሳልፎ የመስጠት ዘመቻ በኢራን ዘንድ ያለው ጠንካራ ብሔራዊ ስሜት አንድነት ለዓለም ያሳየ ክስተት ሆኗል ሲል ተመዝግቧል።